ወቅታዊና አሳሳቢው የካንሰር አይነት በመባል ነው አሁን ላይ እየተጠራ ያለው። ሰላም ሉሌ ነኝ ከሉሌ ሚክስ። ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የትልቁ አንጀት ካንሰር ወይም ደግሞ ኮለን ካንሰር እየተባለ ስለሚጠራው ጉዳይ ለማየት እንሞክራለን። ወይም ደግሞ የኮለን ሲኤ ነው እየተባለ የሚጠራው ወይም ደግሞ የትልቁ አንጀት ካንሰር አሁን ላይ እንግዲህ በወጣቱ በስፋት እየተከሰተ ያለ ጉዳይ ነው በዋነኝነት ማለት ነው። አብዛኛው ሰው እንግዲህ እንዳነሳሁት መጀመሪያ ላይ ትኩረት አልተሰጠውም ስላችሁ በሕክምና ቦታ ላይ ሳይሆን በዋነኝነት አብዛኞቹ ሰዎቹ ማለት ነው ታካሚዎቹ ችላ ያሉት ይከሰታል ተብሎም ያልጠበቁት ያለ ግን አሁን ላይ በስፋት እየተከሰተ ያለ አሳሳቢ የሆነ የካንሰር አይነት ነው። በዋነኝነት በጣም ትልቁን ፖርሽንም እየያዘ ያለ ይሄ ደግሞ ማለት ነው ወጣቱ ላይም አሁንም በስፋት እየተከሰተ ያለ ጉዳይ ነው። ምክንያቱ ምንድነው ነው? ለምን አሳሳቢ የሆነ ነው? አሁንም ጥንቃቄ እናድርግ። ምክንያቱ ስንል እንግዲህ ዋይ ዚስ ታይፕ ኦፍ ካንሰር ኦልሬዲ ኦከር ብለን ስናነሳ ማለት ነው ኢን አዘር ወርድስ መከላከያ መንገዶችንም ኦልሬዲ እያነሳን እንደሆነ ወይም ደግሞ ቪዲዮን የምንከታተል ሰዎች ኦልሬዲ መከላከያ መንገዶችንም አብረን እየወሰድ እንደሆነ ሀሳቡን መያዝ አለብን እንጂ ምክንያቱን ኦልሬዲ አነስተን ኢግኖር የምናደርገው አይደለም። ምክንያቶቹ ጋር አወቅን ማለት አክሽን እንድንወስድ ነው። የቀጣይ እንዲህ አይነት ችግሮች እንዳይከሰቱ ቀድሞ የመከላከል አላማ ላይ እንድንሰራ እንደሆነ ሀሳቡን ያዝ። ስለዚህ ኢንሾርት ማለት ነው ሁለት መልእክቶች ባጭሩ የሚተላለፉበት ነው እንደማለት ነው። የመጀመሪያውና ዳይሬክት የሆነው ጉዳይ ዋት አር ዘ ሪዝንስ ፎር ኮለን ሲኤ ኦከረንስ ነው ወይም ደግሞ ሪስክ ፋክተሮቹ አጋላጭ የሆኑት በስፋት ኮመን የሆኑት እነማን ናቸው ነው። በብዙ ጥናቶች የተቀመጡ አይነት ፋክተሮች ማለት ነው። ከዚህ ባለፈ ደግሞ ኢንዳይሬክትሊ እናንተ የምትወስዱት እነዚህ ፋክተሮቹ ጋር መከላከያ መንገዶቹንም አፕላይ ማድረግ እንችላለን የሚለውን ሀሳብ እናያዝ። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ተጨማሪም ቻናሉንም ሰብስክራይብ እናድርግ። ሌትስ ጋው። እንግዲህ የመጀመሪያው አጋላጭ ፋክተር ነው እየተባለ እንግዲህ በጣም አሳሳቢ የሆነበት አንደኛው ምክንያት ማለት ነው አብዛኞቹ ሰዎቹ የፋይበር ዳይቶችን በትክክል እየወሰዱ ባለመሆናቸው ወይም ደግሞ ለስ ፋይበር ዳይት ላይ ትኩረት በመደረጉ ማለት ነው። እንግዲህ እነዚህ ፋይበር ዳይት ምንላቸው አንደኛ ፍሩትስ ምንላቸው ጉዳዮች ናቸው። ዲ አዘር ዋን ቬጅቴብልስ እያለ የምንጠራቸው። ከዚህ ባለፈ ሆል ግሬንስ ምንላቸው ጥራጥሬ እየተባሉ የሚጠሩ ላይክ ባቄላ ምንላቸው፣ አተር ምንላቸው፣ ላይክ ቆሎ የሚባሉ ነገሮቹ ማለት ነው። ሆል ግሬንስ ቬጅቴብልስ ኤንድ ፍሩትስ ምንላቸውም ተጨማሪ ማለት ነው እዚህ ውስጥ ሊካተቱ የሚችሉ። ስለዚህ እነዚህን ጉዳዮቹን አለመውሰድ በበቂ ሁኔታ አለመውሰድ ነው እንግዲህ አንደኛው ለኮለን ሲኤ ኤክስፖዝ ያደርጋል በሚል የተገለጸ። በሌላ አባባል እንግዲህ ፋይበር ዳይት የምንላቸው እንግዲህ ሄልዚ ከሚባሉ ዳይቶች የሚካተቱ ናቸው ነው። ግን አብዛኞቹ ሰዎች ትኩረት እያልሰጧቸው ወይም ደግሞ ትኩረት የማይሰጧቸው የምግብ አይነቶቹ ማለት። ስለዚህ ፋይበር የያዙ ምግቦችን አለመውሰድ አንደኛው እንግዲህ ለምን ነው ብለን ስናነሳ እነዚህ ፋይበር የምንላቸው ዳይቶቹ እንደሚታወቀው የአንጀት እንቅስቃሴን ይጨምራሉ፣ ስቱል ሙቭመንትን ይጨምራሉ ነው። እንግዲህ ፋይበር ዳይትን የያዙ ምግቦችን ሰዎች እየወሰዱ ካልሆነ ማለት ነው የአንጀት እንቅስቃሴ የምንለውን ወይም ስቱል ሙቭመንት ይቀንሳል ነው። ስለዚህ ስቱል ሙቭመንት ቀነሰ ማለት እንግዲህ አንጀት ጋር ስቱል ኦልሬዲ ለረጅም ሰዓት ቁጭ ማለት እና ለካርሲኖጀኒክ ኢፌክት ወይም ደግሞ ለካንሰር ኮዝ የሚያደርጉ ኬሚካሎቹ አንጀት ላይ ለረጅም ሰዓት ቁጭ በማለት ለመቆጣት እንዲህ አይነት ነገሮችን በመፍጠር ማለት ነው የካርሲኖጀኒክ ኢፌክት ዲቨሎፕ ያደርጋል ነው። በሌላ አባባል እንግዲህ ፋይበር ዳይቶቹን መውሰድ ማለት ነው ወይም ደግሞ ፋይበር ዳይቶቹን ኦልሬዲ መውሰድ ኢንፍላሜሽን የአንጀት መቆጣትን ይቀንሳል ነው የሚባለው። ግን ፋይበር ዳይት ሰዎቹ ካልወሰዱ የአንጀት መቆጣትን ኦልሬዲ ክሬት በማድረግ ከጊዜ በኋላ ማለት ነው እነዚህ አይነት ጉዳዮቹ ለኮለን ወይም ትልቁ አንጀት ካንሰር የምንላቸው ወይም ደግሞ ኮለን ሲኤ ብለን እያልን ለምንጠራው ጉዳይ ኤክስፖዝ እንደሚያደርጉ መረጃውን መያዝ ይጠበቅብናል። ባይዘዌ ስለዚህ ፋይበር ዳይቶች ላይ ትኩረት መደረግ ይጠበቅበታል ነው። ወይም ደግሞ አሁን እዚህ ጋር የምትወስዱ መልእክት እሱን ነው። ፋይበር ዳይቶችን ምግብ ጋር ማካተት ተገቢ ነው የሚለውን ሀሳብ እንያዝ። በተቃራኒው ደግሞ ስኳራማ ወይም ደግሞ የሱገሪ ኤንድ ፕሮሰስ ዳይቶችን በሰፊው ትኩረት መስጠት ሌላኛው ሪዝን ነው ተብሎ የሚታሰበው እንግዲህ ለኮለን ሲኤ ኦከራንስ ማለት ነው።
እንግዲህ እንደምታውቁት ነው ሱገሪ ዳይትስ እንግዲህ ፍሪኩዌንትሊ ኮንሱም ሲደረጉ ዴይሊ ኮንሱም ሲደረጉ በስፋት ኮንሱም ሲደረጉ እነዚህ አይነት ሱገሪ የምንላቸው እንግዲህ ሱገሪ ስንል አንደኛው ያው ሱገር በራሱ ካንዲ የምንላቸውን ጨምሮ ፕሮሰስ ከምንላቸው ላይክ ቺፕስ ምንላቸው ላይክ ሌሎች ጉዳዮችን ጨምሮ ማለት ነው። ስለዚህ ላይክ ቦትልድ ወይም ደግሞ የለስላሳ መጠጥ ምንላቸው እነዚህ ጉዳዮችን ኦልሬዲ እዚህ ውስጥ ሊካተቱ የሚችሉ በተለይ ሱገሪ ዳይት ካልናቸው። ስለዚህ እነዚህን ዳይቶችን ኮንሱም ማድረግ ፍሪኩዌንትሊ ዴይሊ በሚባል ሁኔታ አንደኛውና ሜጀር የሆነው ችግር ለኦቤሲቲ ኤክስፖዝ ያደርጋሉ ነው፣ ለክብደት መጨመር ያጋልጣሉ። እንግዲህ የክብደት መጨመር ደግሞ ብዙውን ጊዜ ማለት ነው ለኮለንሲ ኤክስፖዝ ያደርጋል ነው፣ አንደኛው ሪዝን ነው ማለት ነው ለኮለንሲ ኦከረንስ። ስለዚህ ክብደትን በመጨመር የራሳቸውን ሚና ይጫወታሉ ነው። ሌላኛው ጉዳይ ደግሞ እነዚህ ዳይቶች ስቲል አሁንም ፍሪኩዌንትሊ ሲወሰዱ በመጀመሪያው እንዳነሳ ነው ለገት ኢንፍላሜሽን በማጋለጥ በሌላ አባባል ሰዎቹ እንግዲህ ሱገሪና ፕሮሰስድ የሆኑ ዳይቶችን በየጊዜው እየወሰዱ ነው ማለት በሌላ አባባል ፋይበር ዳይቶችን የመውሰድ እድላቸው ለስ ነው የሚሆን አክቹዋሊ ምንም ጥያቄ ውስጥ የሚገባ ጉዳይ ስላልሆነ ጣፋጭ ነገሮች ላይ ትኩረት ሲደረግ በተቃራኒው ማለት ነው ቬጂቴብልስ ፍሩት ውስጥ ኢግኖር የማድረግ አይነት ጉዳዮቹ ስለሚፈጠር ማለት ነው። ስለዚህ ደብል በርደን ክሬት በማድረግ ሰዎቹ ለኮለንሲ ኤክስፖዝ እንዲደረጉ የራሱን ሚና ይጫወታል ነው። ስለዚህ አሁንም እዚህ ጋር የምንወስደው መልእክት ስኳራማና የፕሮሰስድ ዳይትስ የምንላቸውን ምግቦቹን አልፎ አልፎ ቢሆን ዜሮ ማድረጉን አይደለም አትሊስት መጠናቸውን መቀነስ እና አልፎ አልፎ ኮንሱም ብናደርግ በጣም ሄልዚ ነው የሚለውን ሀሳብ እናያለን። ሌላኛው ጉዳይ እንግዲህ ለኮለንሲ ኤክስፖዝ ያደርጋል እየተባለ የተጠራው ጉዳይ ሴደንተሪ ላይፍ ነው። ባይዘው ሴደንተሪ ላይፍ ስንል እንግዲህ ኤክሰርሳይዝ የሌለው ወይም ደግሞ ለስ ኤክሰርሳይዝ እንደማለት ነው። ኢን አዘር ወርድስ እንግዲህ ምንድነው ስንል እንግዲህ አንደኛው ጉዳይ ኤክሰርሳይዝ አለማድረግ ነው፣ ለስ ኤክሰርሳይዝ ብለን ያነሳ ነው፣ ወይም ደግሞ ኤክሰርሳይዝን መቀነስ። ሌላኛው ጉዳይ ደግሞ ለረጅም ሰዓት እንግዲህ በጣም ክሮኒክ የሆነ ሲቲንግ እየተባለ የሚጠራው ጉዳይ ክሮኒክ የሆነ ሲቲንግ ተጨማሪ ኤክሰርሳይዝ ደግሞ እንዲሁም ፐርፎርም አለማድረግ ለኮለንሲኤ አንደኛው ሪዝን ነው ተብሎ ነው የተጠራው። ባይዘው ይህም ኢግኖር መደረግ የሌለበት ለምን ነው ብለን ስናነሳ እንግዲህ የስቱል ሙቭመንትን አክቹዋሊ ስለሚቀንስ ነው። ሰዎቹ ኤክሰርሳይዝ ሲያደርጉ የስቱል ሙቭ ያደርጋል በቀላሉ። መጀመሪያ እንዳነሳ ነው ፋይበር ዳይቶች የሚሰሩትን ስራ አት ሴም ታይም ኤክሰርሳይዝም ይሰራል ነው። ግን ሰዎቹ ለረጅም ሰዓት ቁጭ የሚሉ ከሆነና እንቅስቃሴን ፐርፎርም የማያደርጉ ከሆነ የስቱል ሙቭመንት ይቀንሳል፣ ቅድም እንዳነሳ ነው ማለት ነው። ያ ደግሞ ስቱል ላይ ወይም ደግሞ አንጀት ላይ ያሉ ለስቱል ረጅም ሰዓት ቁጭ ሲል ማለት ነው ለአንጀት መቆጣት ተጨማሪም ደግሞ ካንሰር ኮዚንግ ኬሚካሎቹ አንጀትን ኦልሬዲ አታክ በማድረግ ፈርዘር ካርሲኖጀኒክ ኢፌክት ይኖራቸዋል፣ ወይም ደግሞ ካንሰርን ኮዝ የማድረግ ኢፌክቱ ከፍ ይላል ነው። እንግዲህ ኤክሰርሳይዝ በስፋት የተነሳ ጉዳይ ነው አይደለም። የኮለን ካንሰር ምንለውን በብዛት ማለት ነው ኤቭሪ ዲዝ ከን ቢ ትሪትድ ነው ባይዘው በኤክሰርሳይዝ እንዲሁ ኦልሞስት ማጆሪቲ የሚባለው ዲዝን ትሪት ማድረግ ፕሬቨንት ማድረግ የሚችል ቤስት የሆነ ሀቢት ነው እና እሱንም ኢግኖር ባናደርገው። ሌላኛው ጉዳይ እንግዲህ በምንድን ነው ኦልሬዲ ሌላኛው ሪዝን ፎር ሴደንተሪ ላይፍ እንዴት ነው ኮለንሲ ኮዝ የሚያደርግ ስንል ኦቤሲቲ ለክብደት መጨመር በማጋለጥ እንደዚሁ ማለት ነው ሰዎቹ ለኮለንሲ እንዲጋለጡ የማድረግ አላማም አለው የሚለውን ያዝ። ኦኬ ሶ እዚህ ጋር የምንወስደው መልእክት እንግዲህ the importance of doing exercise, the importance of reducing long time sitting የሚለውን መልእክት እናያዝ እንግዲህ። ኦኬ ሌላኛው ፋክተር በሚል የተነሳው እንግዲህ ለኮለንሲ ኦከረንስ አብዛኞቹ ሰዎች ዲቨሎፕ የሚያደርጉበት ሲቹዌሽን እንግዲህ ድሪንኪንግ ኤንድ ስሞኪንግ የሚባለው ጉዳይ እንግዲህ ድሪንክ ማድረግ ስሞክ ሚኒመም ቁጥር የሚባል እነዚህ ጉዳዮች ላይ ፕሪቪየስ ላይ ሰዎቹ ምን ያህል ድሪንክ ያደርጉ የሚሉ አይነት ነገሮቹ ነበሩ ስፔሲፊካ ድሪንኪንግ ላይ። አክቹዋሊ ግን አሁን ላይ ግን ሚኒመም የሚባል ድሪንኪንግ ሚኒመም የሚባል ስሞኪንግ የለም፣ ራዘር ዜሮ ነው የሚባለው። አንድ ሰው በጣም መጠነኛ አልኮል መውሰድ ያለበት ይሄ ነው የሚባል ቁጥር የለውም። ዜሮ ኢዝ ዘ ሚኒመም ነምበር ነው አሁን ላይ በስፋት የተነሳው። ስለዚህ ያም ሆኖ ግን አልኮልን በስፋት ኮንሱም ማድረግ እንዲሁም ስሞኪንግ ኦልሬዲ ፐርፎርም ማድረግ ማለት ነው
በጣም የተለመዱ ምክንያት ናቸው። ባይዘው እነዚህ ጉዳዮቹ በጣም የተለመዱ ማለት ነው። ስለዚህ ሰዎቹ ለካርሲኖጀኒክ ኢፌክትን ዲቨሎፕ በማድረግ ወይም ደግሞ ካንሰር ኮዝ የሚያደርጉ ኬሚካሎችን በመያዛቸው ምክንያት ሰዎቹ ለኮለን ካንሰር ኤክስፖዝ ይደረጋሉ። አክቹዋሊ ድሪንኪንግ እና ስሞኪንግ ያልናቸው ጉዳዮቹ የኮለን ሲኤ ላይ ብቻ አይደለም ኮዝ የሚያደርጉ ለሳምባ ሲኤ ኤክስፖዝ ያደርጋሉ። በተለይ ድሪንኪንግ የምንለው ጉዳይ ለሊቨር ሲኤ ራሱን ጉዳይ ኮዝ ያደርጋል። ስለዚህ ከዚህም ባለፈ ነው እንግዲህ ስሞኪንግን እንደምናውቀው ነው ለንግ ሲኤ ኤክስፖዝ ያደርጋል። ይሄኛው ደግሞ ሊቨር ነው ያልኳቸው ድሪንኪንግ። ከዚህ ባለፈ ተጨማሪ ነው እንግዲህ ኮለን ሲኤ ኤክስፖዝ የማድረግላቸውም ከፍ የሚለው ማለት። ስለዚህ በጣም እንደ ቀላል እንዳታዩት ባይዘው እነዚህ ጉዳዮቹ በጣም የተለመዱ በተለይ ድሪንኪንግን እንግዲህ ሰው በጣም በሰፊው ትኩረት ስለሚያደርግበት ማለት ነው አብዛኞቹ ማለት ነው ሬስትለስ ሲሆን ድሪንኪንግ ስፔሲፊካሊ ሰዎቹ ለእነዚህ አይነት ጉዳዮቹ ለኮለን ሲኤ ኤክስፖዝ እንደሚያደርግ ማሰብ መቻልም ይጠበቃል ነው ከሌሎች ካንሰር ተጨማሪ እንግዲህ ኢንፍላሜሽን መቆጣት ምንለውን ጉዳይ በድሪንኪንግ በስሞኪንግ ምክንያት እንግዲህ አንጀት ፍሪኩዌንትሊ ኢንፍሌምድ ሲደረግ ፍሪኩዌንትሊ ሲቆጣ ማለት የመቅላት የማበጥ መሰል ነገሮች ዲቨሎፕ ሲያደርግ ማለት ነው። ያ ደግሞ ከጊዜ በኋላ ምን ይሆናል ለካንሰር ኤክስፖዝ የማድረግ ምንላቸውን ጉዳዮች ዲቨሎፕ ያደርጋል ነው። ስለዚህ እንግዲህ አልኮል ላይ እና ስሞኪንግ ላይ አክሽን መውሰድ ያስፈልጋል የሚለውን መልእክት እንውሰድ እዚህ ጋር። ሌላኛው ጉዳይ አሁንም የተረሳው ጉዳይ ተብሎ የሚጠራው ጉዳይ ፍሪኩዌንት የሆነ ሬድ ሚት ምን ማድረግ ኮንሱም ማድረግ እንግዲህ በስጋ ጋር በተያያዘ አንዳንድ ሰዎች እንግዲህ ዴይሊ ማለት ነው ኮንሱም የሚያደርጉ አሉ። ዴይሊ ማለት ነው በቃ 7 ዴይስ እንደማለት ነው። እንዲህ አይነት ጉዳዮቹን አክሽን መውሰድ ያስፈልጋል። 7 ዴይስ ኦፍ ሬድ ሚትን ኮንሱም ማድረግ አንደኛው እዚህ ጋር እንደምታዩት ነው የራሱ ጉዳት አለው። ሌሎች ዲዞች ኤክስፖዝ የማድረግ እድል አለው። ስለዚህ 7 ዴይስ ሰዎቹ ኮንሱም ከሚያደርጉ ራንድ ወይም ደግሞ አልፎ አልፎ ሃንድል ማድረግ ወይም ደግሞ በመካከሉ የፋይበር ዳይቶችን ማሰብ ቬጅቴብል ፍሩት ያልናቸውን ጉዳዮችን ኮንሲደር ማድረግ እንደዚህ አይነት ነገሮችን መቀላቀል ቢቻል ነው ሪከመንድ የሚደረገው። እንግዲህ ለምንድን ነው ብለን ስናነሳ ሬድ ሚት እንግዲህ ሬድ ሚት ስንል ቀይ ስጋ ሲባል እንግዲህ ካትል ላይ ያለ ስጋ ለማለት ነው። ጎት ላይ ያለ ስጋ ወይም ደግሞ ሽፕ ላይ ያለ ስጋ በግ በሬ ወይም ሰምሲንግ ላቸውን እነዚህን ስጋዎች ነው ሬድ ሚት እያለ የምንጠራቸው። ተጨማሪ እንግዲህ በሌላ አባባል ዋይት ምንላቸው ስጋዎችም አሉ በጣም ሄልዚ የሚባሉት ናቸው እነዚህ። አሁንም ጥንቃቄ አድርጉ ዋይት ስንል ከፓውልትሪ ወይም ደግሞ ዶሮና መሰል ነገሮቹ ፊሽ ላይ ያሉ ስጋዎቹ ናቸው የዋይት ሚት እየተባሉ የሚጠሩት እነዚህ ናቸው። እንግዲህ ሄልዚ ምንላቸው ማለት እነዚህ ቶታሊ ዜሮ ናቸው ጥቅማቸው የሚል አይነት እሳቤ አይደለም እዚህ ጋር እያነሳን ያለ ነው። ኮንቲኒየስሊ እና ዴይሊ ኮንሱም ሲደረጉ የሚያመጡት ጫና አለ ነው። አንደኛው ለአንጀት መቆጣት ኤክስፖዝ ያደርጋሉ። ከዚህ ባለፈ ደግሞ ኢቭን ኩክ የሚደረጉበት አፕሮች ኢቭን ማለት ነው በቃ በተለይ በሃይ ቴምፕሬቸር ኩክ የሚደረጉ እና ለረጅም ጊዜ ኩክ የሚደረጉ ከሆነ ስፔሲፊካሊ ማለት ነው ካርሲኖጀኒክ ኢፌክት አላቸው በሚል ነው እንግዲህ በስፋት እየተነሳ ያለው። በዚሁ አጋጣሚ እንግዲህ ሚት ጋር በተያያዘ ለረጅም ሰዓት በተለይ በጣም ከመጠን ባለፈ ኩክ ማድረግ በጣም ጉዳቱ ከፍ ያለ ነው። ላይክ ኦልሞስት በከፍተኛ ደረጃ የሚለውን ሀሳብ እናያዝ። ሌላኛው ጉዳይ ይሄ ሄም አይረን ኦልሬዲ እንደምታውቁት ሄም አይረን የምንለው ጉዳይ የደም ማነስን ኦልሬዲ አክቹዋሊ ትሪት ያደርጋሉ ያክማሉ። ግን ኮንቲኒየስሊ ዴይሊ ሲሆኑ እነዚህ በተለይ ለትሪትመንት አላማ ካልሆነ እየተወሰዱ ያሉት ስፔሲፊካሊ ሄም አይረን ደግሞ አክቹዋሊ ማለት ነው የካርሲኖጀኒክ ኢፌክት የራሱን ኢምፓክት አለው ስፔሲፊካሊ አብዞርብሽን ላይ ማለት ነው ጫና ስለሚፈጥር። ስለዚህ በእነዚህ ምክንያቶች ማለት ነው ታካሚዎች ጋር ለኮለን ሲኤ ኤክስፖዝ እንደሚያደርጉ ይሄን ኮለን ሲኤ ያለውን ጉዳይ ኤክስፖዝ ያደርጋሉ ነው። ስለዚህ ሬድ ሚት ምንለውን ጉዳይ በተቻለ መጠን አልፎ አልፎ ቢሆን በሌላ አባባል እንግዲህ ሬድ ሚትን ኮንሱም ካላደረግን ምን ኮንሱም እናደርግ ሰዎቹ እነዚህ ነገሮችንም ታሳቢ ማድረግ አለዛ ደግሞ አትሊስት ዴይሊ መሆን የለበትም ነው ፍሪኩዌንትሊ መሆን የለበትም የሚለውን መልእክት እንያዝ። ብዙዎቹ እንግዲህ ሚስ የሚያደርጉት ሀሳብ ነው። ይሄም ሌላኛው ሪዝን እየተባለ የሚጠራው እንግዲህ ፋሚሊ ሂስትሪ ማለት ነው።
እንግዲህ ቤተሰብ ጋር በተመሳሳይ ህመም የታከመ ወይም ደግሞ ታክሞ የቆየ ተይዞ የቆየ ሰው ካለ እንደዚሁ ማለት ነው። አሁን ይህን ሀሳብ እዚህ ጋር ማንሳቱ ለምንድን ነው የሚጠቅም? ኢርሊ ትሪትመንት ታካሚዎች ወደ ህክምና ቦታ ኢርሊ ሙቭ ካደረጉ ማለት ነው ትሪት የመደረግ እድሉ ሰፊ ስለሆነ ነው። አክቹዋሊ እንግዲህ ትሪት የማይደረገው መቼ ነው? ዲስሱ ማለት ነው ስፕሪድ ካደረገ ወደ ሳምባ ሊሆን ይችላል፣ ወደ ጉበት ሊሆን ይችላል፣ ወደ ሌሎች ኦርጋኖች ከተሰራጨ በኋላ ግን ትሪት ለማድረግ አንዳንዴ ስለሚከብድ ነው። ስለዚህ ፋሚሊ ሂስትሪ መኖሩ ከታወቀ ከአሁን በፊት እንደዚህ አይነት በተመሳሳይ ኬዝ የታከመ ቤተሰብ ካለ እሱን ካረጋገጥንና ተመሳሳይ የሚመስል ምልክት ካገኘን ማለት ነው ቀድሞ ህክምናውን መውሰድ ቢቻል የሚለውን መልእክት እንድትይዙ ነው እዚህ ጋር እንጂ ፋሚሊ ሂስትሪ ለምን ተከሰተ አክሽን ውሰዱ ማለት አይደለም። ስለዚህ ሌላኛው ጉዳይ እንግዲህ እንዴት ነው ኦከር የሚያደርገው? ሸርድ ጅኖቹ ናቸው። እንግዲህ በሁለት ምክንያት ነው የፋሚሊ ሂስትሪ ስናነሳ፣ አንደኛው ከፓረንት ቀጥታ ማለት ነው ወደ ቻይልድ ኦልሬዲ ሸርድ የሆኑ ጂኖቹ ኦልሬዲ ፓስ ስለሚያደርጉ በዚህ ምክንያት ህጻናቶች ላይም ልጆቹ ጋርም እንዲህ አይነት ነገር ሊከሰት ይችላል ነው አክቹዋሊ። ወይም ደግሞ ከቤተሰብ ጋር እንዲህ አይነት ነገሮች ይከሰት። ሌላኛው ጉዳይ ግን ከጅንም ባለፈ ላይፍ ስታይሉ በራሱ ማለት ነው ማለት አንሄልዚ የሆኑ ላይፍ ስታይሎቹ አንድ ቤተሰብ ላይ ያለ ሰው ስፔሲፊካሊ ለረጅም ሰዓት ቁጭ የሚል ከሆነ ሎንግ ታይም ሲቲንግ ፐርፎርም የሚያደርግ ከሆነ የሱገሪ ዳይቶችን ፎከስ የሚያደርጉ ፕሮሰስ ዳይቶችን ፎከስ የሚያደርጉ ከሆነ ኤክሰርሳይዝ ለስ የሆነበት ሲቹዌሽን ፋሚሊ ከሆነ የቤተሰብ አባላቶችም ይህን የመከተልላቸው ሰፊ ነው። ስለዚህ በሁለት ወይ ማለት ነው የፋሚሊ ሂስትሪ የራሱን ምክንያት ኮዝ ሊያደርግ ይችላል። አክቹዋሊ ኮለን ሲኤ ላይ ሳይሆን ማንኛውም አይነት ዲዞች ላይ ፋሚሊ ሂስትሪ ስፔሲፊካሊ ክሮኒክ ምንላቸው ተላላፊ ያልሆኑ በሽታዎች ላይ እንደዚህ አይነት ነገሮች እንደሚከሰቱ እሱን ሀሳብ እንያዝ። በዋነኝነት ግን ስለዚህ እነዚህ ነገሮች ላይ መስራት ያስፈልጋል ነው። ሸርድ ጅኑን ካንስል ማድረግ አይቻልም። ስለዚህ አክሽናችን ምንድነው የሚሆነው? ኢርሊ ትሪትመንትን ማሰብ፣ ቀድሞ ወደ ህክምና ቦታ መሄድ። ላይፍ ስታይሎች ላይ ደግሞ አክሽን መውሰድ እንችላለን። ስለዚህ አሁን ባነሳናቸው ፕሪቪየስ ላይ ከ1 እስከ 5 ባነሳዋቸው አንሄልዚ ሀቢቶቹን ብሬክ በማድረግ ኮለን ሲኤን መከላከል እና ከመከሰቱ በፊት ማስቆም ይቻላል የሚለውን መልእክት እንያዝ። ሌላኛው ጉዳይ እንግዲህ ኦቨርዌይት ነው ወይም ደግሞ ኦበሲቲ ብለን የምናነሳቸው ኦቤሲቲ እያልን የምንጠራቸው ጉዳይ የክብደት መጨመር እንግዲህ በስፋት የተነሳ ጉዳይ ነው። አንደኛው የተለመደ ሪዝን እየተባለም የሚጠራ ስፔሲፊክ ልክ እንደ ሌሎቹ አይነት ባድ ሀቢቶቹ ሁሉ ማለት ነው። ልክ ሱገሪ ዳይት እንዳልነው ለስ ኤክሰርሳይዝ እንዳልናቸው ሁሉ የአንጀት መቆጣትን ክሬት በማድረግ ተጨማሪ ደግሞ ኢቨን አንሄልዚ ላይፍ ስታይሎችን ኦልሬዲ ሰዎቹ ምን እንዲያደርጉ ፕራክቲስ ይህ ክብደት ብዙን ጊዜ ከምን ጋር ይያያዛል ተብሎ ከታሰበ ከአንሄልዚ ላይፍ ስታይሎች ለምሳሌ ሰዎቹ ሱገሪ ዳይቶችን የመውሰድ ለስ ኤክሰርሳይዝ ኦልሬዲ ፓርቲሲፔት የሚያደርጉ ከሆነ ኦቨርዌይት አብሮ ይመጣል። ስለዚህ የሌሎች አንሄልዚ ላይፍ ስታይሎች ኢቭን ለክብደት መጨመርም ምክንያትም ስለሆነ ማለት ነው በእነዚህ ሪዝኖች ማለት ነው ሰዎቹ ለኮለን ሲኤ ኤክስፖዝ ይደረጋሉ የሚለውን ሀሳብ እናያዝ። አይ ቲንክ አሁን ላይ እንግዲህ በብዙ ጥናቶች የተነሳ ጉዳይ ነው። ባይዘ ኮለን ሲኤ የሚባለው በብዙ ጥናቶች በስፋት እየተከሰተ ያለ ወረስት የሆነ ፕሮብለም ነው። ታካሚዎችም ደግሞ ችላ ያሉት ማለት ነው። ስለዚህ አትሊስት እነዚህን ፋክተሮቹን እነዚህን አጋላጭ የሆኑ ምክንያቶች ላይ እርምጃ በመውሰድ መከላከል ይቻላል ነው። ስለዚህ እነዚህ ነገሮች ላይ ስንሰራ ባይዘወይ ኮለን ሲኤ ሲንግል ዲዝን ብቻ አይደለም መከላከል የሚቻለው ኮለን ሲኤ ብቻ እንዳይመስላችሁ ሌሎች መልቲፕል የሆኑ እዚህ ጋር ያልተጠቀሱ ሌሎች ክሮኒክ ዲዞችንም መከላከል ይቻላል የሚለውን መልእክት ያዙ። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ እና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባይ ባይ።